ክብር ለኢየሱስ ይሁን። ሃሌሉያ። መዝሙረ ዳዊት ምዕራፍ 33 ቁጥር 18 በዚህ ቃል ላይ ስለ እግዚአብሔር ምህረት እየተነጋገርን ነው። ወገኖቼ የእግዚአብሔር ምህረት በእግዚአብሔር ቃል ውስጥ በጣም ወሳኝ የሆነ ጽንሰ ሐሳብ ነው። የእግዚአብሔር ምህረት ባለፈው ጊዜ ስነግራችሁ ነበር። ምህረት የሚለው ቃል በመጽሐፍ ቅዱስ በተጻፈበት ቋንቋ በዕብራይስጥ ሄሴድ ይባላል እና ሄሴድ የሚባለው ቃል አንድ ወጥ የሌላ ቋንቋ ትርጓሜ የጠፋለት በጣም እምቅ ሐሳብ ያለው ቃል ነው። ምህረት የሚባለው የእግዚአብሔር ምህረት የሚባለው ጽንሰ ሐሳብ በመጽሐፍ ቅዱስ በተጻፈበት ቋንቋ ሄሴድ ይባላል። እሱን በእንግሊዘኛ በአማርኛ በሌሎችም ቋንቋ ለመተርጎም መጽሐፍ ቅዱስን በተተረጎመባቸው ቃላቶች ላይ ብዙ ነገሮችን ለማለት ይሞክራል። ምክንያቱም ከቃሉ የትርጉም ጥልቀት ከቃሉ ምንነት የእግዚአብሔርን ምህረት የሰው ቋንቋ አንዳንድ ነገሮች ሊገልጡት ያልቻሉበትን ጥልቀት ያሳያል። እንዲያውም አንድ ጸሐፊ ሲናገር ሊንጉስቲክ ግራቪቲ አለው ይሄ ቃል ይላል። ምን ማለት ነው? በፊዚክስ ወይም በአስትሮፊዚክስ አንድ ቁስ በጣም መጠኑ በኃይል ሲጨምር ግራቪቲ ይኖረዋልና ብዙ ነገሮችን ወደ ራሱ ይስባል። መጠኑ ሲጨምር አንድ ቁስ አካል መጠኑ እየጨመረ ሲሄድ በጣም ማሱ ሲጨምር ግራቪቲው የሚጨምርና ብዙ ነገሮችን ወደ ራሱ ይስባልና ይሄ ቃል ሊንጉስቲክ ግራቪቲ አለውና ራሱን ለመግለጥ ብዙ ቃላቶችን አይታችሁ እንደሆነ መጽሐፍ ቅዱስ ላይ ምህረት አያይዞ ያልተገለጠበት ቃል ምህረትና ቸርነት፣ ምህረትና እውነት፣ ምህረትና ተመልከቱት። ምክንያቱም ምህረት ራሱን ለመግለጥ በዚህ ሊንጉስቲክ ግራቪቲው የተለያዩ ቃላቶችን እየሳበ ነው ራሱን ለመተንተን የሚሞክረው። በጣም ጥልቅ ሐሳብ ነው። በመንፈስ ቅዱስ እግዚአብሔር የምህረቱን ጥልቀት፣ አቅም፣ አሰራር፣ ስራ በኢየሱስ ስም ያብራልን። የእግዚአብሔር ምህረት በህይወታችን ሲገለጥና ሲመጣ አክቹአሊ ዛሬ መቆማችን፣ መኖራችን፣ መመላለሳችን ሁሉ የእግዚአብሔር ምህረት ውጤት ነው። እግዚአብሔር ይመስገን። አሜን። ባለፈውም ጊዜ ነግሬያችኋለሁ። እንደው ተግባራዊ በሆነ ቋንቋን ተርጉመው ከተባለ ሄሴድ የሚባለውን የእግዚአብሔር ምህረት እንዲህ ማለት ነው ብለናል። ምንም ነገር ልንጠብቅበት ልንጠይቀው መብት የሌለን አካል፣ ምንም ነገር ልንጠብቅበት ልንጠይቀው መብት የሌለን አካል ሁሉን ነገር እንዲሁ ሲሰጠን ነው። ምህረት ማለት ይሄ ነው። ምንም ነገር ልንጠይቀው ልንጠብቅበትም መብት የሌለን አካል ሁሉን ነገር እንዲሁ ሲሰጠን that is mercy። ያ ምህረት ነው። እግዚአብሔር የተመሰገነ ይሁን። ይሄ ደግሞ ምህረት በእኔና በእናንተ ሩጫና ትግል እንዳይመጣ የእግዚአብሔር ቃል ይናገራል። እንዲህ ይላል ሮሜ ምዕራፍ 9 ቁጥር 16 እንግዲህ ምህረት ለወደደ ወይም ለሮጣ አይደለም ከሚምር ከእግዚአብሔር ነው እንጂ ይላል። ምህረትን እኛ በዚህና በዚያ ሊማር የሚችል ወይ ምህረትን አክሰስ ሊያደርግ የሚችል ሌላ ሩጫና ግርግር እንደማያስፈልግ እግዚአብሔር እንደሚምር ይናገራል። ነገር ግን እግዚአብሔር ምህረቱን ደግሞ ወደኛ እንዲያስተላልፍ ምህረትን ሊቀበል ሊያስተናግድ የሚችል የልብ ቁመና ያስፈልገናል። ዛሬ ስለዚህ ነው የምንነጋገረው። ይሄንን ምንም ነገር ልንጠብቅበት ልንጠይቀው ከማንችለው አካል ከእግዚአብሔር ሁሉን ነገር እንዲሁ እንድንቀበል ያንን ሮጠን የማናገኘው ወዲና ወዲያ ብለን የማንፈጥረውን የእግዚአብሔርን ምህረት ሊያስተናግድና ሊቀበል የሚችል የልብ ቁመና እግዚአብሔር እንዲሰጠን የልብ ቁመና ምን እንደሆነ እንድናስተውል ዛሬ እግዚአብሔር ያስተምረናል። እጆቻችሁን ከፍ አድርጉና ጌታ ሆይ በሉት። አሁን በዚህ ማስተዋል ሲንጸልይ እጆቻችሁን ከፍ አድርጉ ጌታ ሆይ በሉት። እንዲህ በሉ ከኔ ጋር በውስጥ ስሜት ይህን ምህረትህን በሉት። ቀላል አይደለም። ይህን ምህረትህን እቀበል ዘንድ የልቤን ቁመና የማስተካክልበት የምቃኝበት ጥበብና ጸጋህን አብዛልኝ። ክብር ለኢየሱስ ይሁን። አሜን። ወገኖቼ ብዙ በህይወታችሁ ስታክ ያረጉ ነገሮች፣ ብዙ በህይወታችሁ የሚያስፈልጓችሁ ነገሮች አውራ ጎዳናቸው የእግዚአብሔር ምህረት ነው። አሜን። የእግዚአብሔር ምህረት ኤልሳቤጥ ትዝ ይላችኋል።
አርጅታለች፣ ባሏ አርጅቷል። ብዙ ነገሮች የተወሳሰቡበት ሁኔታ ውስጥ በነበረችበት ሰዓት እግዚአብሔር ከጎበኛት በኋላ መጥምቁ ዮሐንስን ከጸነሰች በኋላ ስለሷ ሁኔታ የተነገረውን ትዝ ይላችኋል። እግዚአብሔር ምህረቱን ስላገነነላት ይላል። ምህረቱን ስላገነነላት። ምህረት የማይገባበት ህይወታችን ቀዳዳ የለም። ምህረት የማይመልሰው የህይወት ጥያቄ የለም። ምህረት የማያሻግረው የህይወት ገደል የለም። በጌታ በኢየሱስ ስም ይሄ ወር ሳያልቅ የእግዚአብሔር ምህረት ለእናንተም ትገኝላችኋለች። ክብር ለኢየሱስ ይሁን። ይሄንን ገናና ይሄንን ክቡር ምህረት ለመቀበል የልብ ቁመናችን ሊስተካከል ይገባዋል። በቃ ልባችን ጋር ያለ ጉዳይ ነው ከምህረቱ ስጦታና ትሩፋት ጋር የሚያገናኘን። ይሄንን ሐሳብ በአንድ መጽሐፍ ቅዱሳዊ ታሪክ ጭብጥ ውስጥ ይዘን እንነጋገራለን። ዛሬም በዛ ሰው ታሪክ ውስጥ ራሳችሁን አስቀምጣችሁ ይሄ ሰው እንዲህ ያለ ምህረት እንዲገናኘው፣ እንዲህ ያለ ምህረት እንዲያገኘው ወገኖቼ ፈልጎ አይደለም፣ ምህረት ፈልጋው ነው የመጣችው። ባይዘወይ ምህረት ወደ እያንዳንዳችን ቤት ትመጣለች፣ ወደ እያንዳንዳችን። ምክንያቱም ምህረት ከሚሰጥ ከእግዚአብሔር ነው። እግዚአብሔር ደግሞ የሰው ፊት አይቶ ምን አይልም፣ አያደላም። ስለዚህ ምህረት ከእግዚአብሔር ዘንድ ለሁሉ የተቸረች ሰማያዊ ስጦታ ነች። እኔም ጋር ምህረት፣ አንተም ጋር ምህረት፣ አንቺም ጋር ምህረት ትመጣለች። ግን የምህረትን ትሩፋት የሚጎናጸፈው ያ የልብ ቁመና ያለው ነው። ስላልመጣችልህ አይደለም ምህረት ሊያረግልህም ስላልወደደ አይደለም። ምህረት የሚቀበል የልብ ቁመና አለ ወይም የለም የሚለው ጉዳይ ነው እንጂ በየትኛውም አዘቅት ውስጥ በየትኛውም ከፍታ ውስጥ ያለ ሁሉ የእግዚአብሔር ምህረት እንጀራ ታዳሚ ነው። ክብር ለኢየሱስ ይሁን። አሜን። እስቲ ጎናችሁ ላለው ሰው ምህረቱ ትመጣልሃለች በሉት። ምህረቱ ትገንልሃለች፣ ምህረቱ ትገንልሻለች። ኢየሱስ ክርስቶስ ያድናል። ይሄን ሰው ታውቁታላችሁ። ሁለተኛ ሳሙኤል ምዕራፍ 11 ላይ ባለው ታሪክ ውስጥ ነው። ንጉሱ ዳዊት ነው። ንጉሱ ዳዊት በተለይ አሁን ዛሬ ለምህረት መገለጫ አድርገን የምናያት የእግዚአብሔር አሰራር በሱ ሕይወት የመጣችበትን ጥቂት ነገር ላስረዳችሁ። ይሄ ታሪክ ባክድሮፑ ከጀርባ ያለውን አውድ ሁላችሁም ታውቁታላችሁ። ንጉስ ዳዊት ነገስታት ወደ ሰልፍ በሚወጡበት በአመቱ መለወጫ ንጉስ ሆኖ ወደ ሰልፍ ሳይወጣ ወደ ቤቱ በቀረበት ሰዓት በሰገነቱ ላይ ሲመላለስ በዚያ ምሽት ገላዋን የምትታጠብ ቤርሳቤህ የምትባል አንድ ቆንጆ ተመለከተ በሌሊትና። ከዛ በኋላ ስሜቱን መግዛት ስላልቻለ አስጠርቶ ከሷ ጋር ዝሙት እንዳደረገ፣ ከዚያ በኋላ ከተመለሰች በኋላ በተወሰነ ጊዜ መልእክተኛ ልካ አርግዣለሁ አለችው። የሷ ባል ደግሞ የዳዊትን መንግስት ዲፌንድ ለማድረግ ጦር ሜዳ የቆመ ጦር ሜዳ የሚጋደል ጀግና ነው። የእስራኤል ጀግና፣ ለዳዊት በጣም ታማኝ የሆነ ጀነራል ነው ይሄ ሰው። እና እሱ እዛ ሄዶ እየተዋጋ ዳዊት በስንፍና ከሚስቱ ጋር ተኝቶ ሚስቱ ጸንሳ እንዲህ አይነት ግራ መጋባቱ ሲገባ ዳዊት ምን አለ በአንደኛው ሁኔታ መለስ ቢል። አንድ ነገር ልንገራችሁ፣ በጥፋታችንና በስተታችን ከእግዚአብሔር ቁጣ ይልቅ የእግዚአብሔር ዝምታ አደገኛ ነው። በእያንዳንዷ መዘናጋታችን ውስጥ እግዚአብሔር ፈጥኖ ይድረስልን። የእግዚአብሔር ዝምታ አደገኛ ነው። ከእግዚአብሔር ቁጣ በላይ ዝም አይበለን እግዚአብሔር። ከመንገዱ ፈቀቅ ስንል፣ ከሐሳቡ ወጣ ስንል እግዚአብሔር ፍቀዱለት። እጆቻችሁን እፈቅድልሃለሁ በሉት። በቃ ዝም ብለህ ግባ፣ ዝም ብለህ ቀስቅሰኝ፣ ጎኔን መተህ አንቃኝ እንጂ ሌላ አንዱ ስህተት ሌላ ስህተት እንዳይወልድብኝ በጌታ በኢየሱስም ፈጥነ ጣልቃ ግባ በሉት አለ። ይሄ ሰው ይሄንን ስህተት ለማረም አንድ ነገር ተጠበበ። ለምን እሱን አላመጣውምና ከጦር ሜዳ ከዛ በኋላ ከሷ ጋር እንዲያድር ከሚስቱ ጋር እንዲያድር አደርጋለሁ። ያው ከጦር ሜዳ ከመጣ ከሚስቱ ጋር መተኛቱ አይቀርም ብሎ አስጠራው ከጦር ሜዳ። ከዛ ከጦር ሜዳ አስጠርቶት ሂድና በቃ ከሚስት ጋር ጊዜ አሳልፍ ችግር የለም ምናምን ብሎ ሲለው ሰውየው በጣም ታማኝ ስለነበረ በፍጹም አለው። የእስራኤል ሰራዊትና የእግዚአብሔር ታቦት በሜዳ በድንኳን ተቀምጦ እኔ ከሚስቴ ጋር ልተኛ አልገባም አለ። ወደ ቤቴ አልገባም አለ። ሶሎ ያለ። ከዛ አንደኛው ቀን እምቢ ሲለው ሁለተኛ ቀን ደግሞ መጠጥ አጠጣውና አሰከረው በጣም እና
አቅሉን አሳተው አሰከረውና አሁንም ወደ ሚስቱ እንዲገባ ሲለው ይሄ ሰው እንግዲህ ተመልከቱት፣ ሚስቱ ነች፣ ጦር ሜዳ የከረመ ሰው ነው፣ መጠጥ ጠጥቷል። ሚስቱን ቢፈልግ ሚስቱ ብታስፈልገው የሚገርም አይደለም። ግን ያን ሁሉ ተጽዕኖ አልፎ የታማኝነቱን ጥልቀት ለእግዚአብሔር ነገር እንዲህ በጠለቀ ሁኔታ እግዚአብሔር ታማኞች አድርጋችሁ፣ ለመንግስቱ ነገር እግዚአብሔር ታማኞች አድርጋችሁ። ይሄ ሰው ከታማኝነቱ የተነሳ አልሄደም አለ፣ አልገባም አለ። ከዛ እንደዛው ሆኖ ተመልሶ ወደ ጦር ሜዳ ሲሄድ በራሱ እጅ ንጉሱ ዳዊት የራሱን ስህተት ለመሸፈን ለመቀባበር ደብዳቤ ጻፈ። ለጦር አለቃው ይሄን ደብዳቤ ይዘህ ሂድ አለው፣ ለጦር ጀነራሉ እዛ ሰልፉን ለሚመራው እና ምን አለው በሳያን እንዳን በመልእክት አድርጎ ላከለት፣ እንደ ሚስጥራዊ መልእክት አድርጎና በውስጡ የተጻፈው ነገር ግን የሱ የሞት አዋጅ ነው። ይሄን ሰው ጠላቶች እንዲገድሉት ጦርነቱ በከፋበት ቦታ አስቀምጠው አቁመው፣ ከዛ ጠላት ሲመጣ እናንተ ከኋላው ሽሹና ጠላት ይምታው የሚል የሞት አዋጅ በራሱ እጅ። የሚገርማችሁ እንደው በኪዩሪዮሲቲ እንኳን ከፈታ አድርጎ አላየውም። የራሱን የሞት አዋጅ ይዞ ለጀነራሉ ሰጠው። ጀነራሉም ያንን አይቶ የዳዊትን ፈቃድ ፈጸመ። የዚች ሰው ባል ተገደለ። በዳዊት እጅ በፕሮክሲ፣ በዳዊት እጅ በእጅ አዙር ተገደለ በዳዊት ትእዛዝ። እነዚህ ሁሉ መጽሐፍ ቅዱስ በእጅጉ የሚነቅፋቸው የዝሙትና የግድያ አደልትሬን መርደር በጣም ወሳኝ የሆኑ መጥፎ ክፉ የሆኑ በተለይ በሌላው ሰው ላይ ደግሞ ትልቅ ጉዳት የሚያስከትሉ በደሎች በዳዊት ተፈጸሙ። ዳዊት አሁን ተዘናግቶ ተዝናንቶ ቁጭ ብሏል። በዚህ መካከል የእግዚአብሔር ምሕረት ግን ልትፈልገው መጣች። አሜን፣ እስቲ አሜን በሉ በደም። የእግዚአብሔር ምሕረት ልትፈልገው መጣች። ወደዛ ከመሄደ በፊት የእግዚአብሔር ምሕረት መታ ካገኘችው በኋላ ምሕረት ለሱ ያደረገችለትን ነገር ልንገራችሁ። የምሕረት ሁለት ወሳኝ ትሩፋቶች በዳዊት ሕይወት ዛሬም የእግዚአብሔር ምሕረት መታ ስታገኘን በእኔና በእናንተ ሕይወትም እነዚህ ትሩፋቶች ይሆኑልናል። እነዚህ ስጦታዎቿ በጎ ነገሮቿ ይሆኑልናል። እግዚአብሔር የተመሰገነ ይሁን። አሜን። ታሪኩን በኋላ መጣበታለሁ። ከዛ ነብዩ ናታን ወደ ዳዊት መጥቶ የሆነ ታሪክ እንደነገረው ታውቃላችሁ። ከዛ በኋላ ዳዊት በደለኛ እንደሆነ በእግዚአብሔር ፊት በደል እንደሰራ ተነገረው። እግዚአብሔር እንዳየ እንዳወቀ የሱ ብልጠት መሸፋፈን እንዳልቻለ ሲነገረው ዳዊት እንዲህ አለ። ሁለተኛ ሳሙኤል ምዕራፍ 12 ቁጥር 13 ዳዊትም ናታንን እግዚአብሔርን በድያለሁ አለው። ናታንም ዳዊትን እግዚአብሔር ደግሞ ኃጢአትን አርቋል አትሞትም አለው። ታሪኩን በኋላ ጥቂት መጣበታለሁ። ነገር ግን ብዙ ከነገረው በኋላ ዳዊት እግዚአብሔርን በድያለሁ ብሎ ሲናገር በዚያው ትንፋሽ ወገኖቼ ሃሌሉያ። እኔ እዚህ ላይ የምህረት ፍጥነት ይገርመኛል። ዳዊት እግዚአብሔርን በድያለሁ አለው። ናታንም ዳዊትን እግዚአብሔር ደግሞ ኃጢአትን አርቋል አትሞትም አለው። ወገኖቼ በንስሐና በይቅርታ መካከል ርቀት የለም፣ ቀጠሮ የለም። በድያለሁ እንዳለ እግዚአብሔር ደግሞ ኃጢአትን አርቋል ይላል። የምህረት ትልቁ እና ወሳኝ ስጦታዋ ፈጣን ይቅርታ። ምህረት ስትመጣ ቅድም ባልኳችሁ የልብ ቁመና ውስጥ ከተገኘ ምህረትን ሊያስተናግድ በሚችል የልብ ቁመና ውስጥ ከተገኘን የእግዚአብሔር ምህረት ፈጣን የሆነን ስርየትን ድነትን ትሰጣለች። ኃጢአትን አርቆልሃል አትሞትም ሲለው የእግዚአብሔር ቃል ታውቃላችሁ ሮሜ 6:23 ላይ የኃጢአት ደሞዝ ሞት ነውና ይላል። አትሞትም ማለት የኃጢአት ዕዳህ ደሞዝን አትከፍልም። ምህረት መታልሃለች። ዳዊት እግዚአብሔር ጋር ሄዶ አይደለም ይሄን ምህረት ያገኘው፣ እግዚአብሔር ዳዊት ጋር መጥቶ ነው። ምህረት ለሮጠ ለወደደ አይደለም፣ ከሚምር ከእግዚአብሔር ነው። የእግዚአብሔር ኮንስታንት ዲስፖዚሽን፣ የእግዚአብሔር ቋሚ አቋቋሙ ምህረት ለማድረግ ነው። ግን ያችን ምህረት የምትቀበል የልብ ቁመና ይጠይቃል። ምህረት ስትመጣ ደግሞ አንዱ ትርፏቷ ፈጣን
ፈጣን ስርየት፣ ፈጣን ይቅርታ፣ ፈጣን ድነት ነው። ኢየሱስ ያድናል። አሜን። ታሪክ አትመረምርም፣ ጀርባ አታጠናም። የአንተ የልብ ቁመና ለምህረት መግባት የተከፈተ ከሆነ የተዘጋጀ ከሆነ ምህረት ቀጠሮ የላትም። ምህረት ጉዳይ አታጠናም፣ ጀርባ አታጠናም። ወዲያው ስርየትን ታደርጋለን። ለዚህ ነው በወንጌል ንስሐ እንድንገባ ሲናገረን ክርስቶስን ባለማመን ያለንበትን የዘላለም ሞት የሚዳርገውን ኃጢአት እንድንናዘዝና ክርስቶስን እንድንቀበል ጥሪ ሲደረግልን እሺ ያልን ሰዓት፣ አሜን ያልን ሰዓት ቀጠሮ የሌለው የወዲያው ስርየትና ይቅርታ ድነት የሚደረግልን የእግዚአብሔር ምህረት አንዱ ወሳኝ መሰረታዊ ትሩፋቷ ፈጣን ስርየት ነው። ዘመኑን ሙሉ ከተማን ሲያውክ፣ ሰዎችን ሲያጠፋ፣ ወንጀል ሲሰራ የከረመ ሰው አንድ ቀን ከክርስቶስ ኢየሱስ ግራ ቀኝ ተሰቅሎ አንድ ቃል ስለተናገረ ጌታ ሆይ በመንግስትህ አስበኝ ባለባት በዛ የልብ ቁመና አጠገቡ የመጣች ምህረት፣ እሱ መቅደስ ሄዶ ካህናት ጋር ሄዶ እንደ ሕጉ ስርዓት እንኳን ስርየት የሚያገኝበትን ነገር አልሄደም። ምህረት ግን በመስቀል እሱ ጋር መጣች፣ በክርስቶስ ኢየሱስ አካል። ሃሌሉያ። ሁለት ሰዎች አሉ፣ በቀኙ በግራ አለ። ምህረት ለሁለቱም ነው የመጣችው፣ ለቀኙም ለግራውም አላደላቸው። ግን የትኛው የልብ ቁመናው እንደተዘጋጀ ሃሌሉያ በምላሹ አይተናል። ዛሬ ከኔ ጋር በገነት ትሆናለህ። አሜን። ይሄ የመጀመሪያ ነገሯ ነው። ዛሬም በዚህ ጉባኤ አሁን ቃሉ የሚናገረውን የሚያስተምረንን የልብ ቁመና ከያዝን፣ ቅድምም ስንዘምር እንደነበረው ካንተ ጋር ልስማማ፣ በቃ ልስማማ፣ አፈርኩበት እኔ ያውቃለሁ አልኩበት እንዳለ ዘማሪዋ ዘማሪው ነው ዘማሪዋ ዘማሪዋ ብዙ ዛሬ ብናየው የኛ ሎጂክ የኛ ስሌት አሳፋሪ ነው። በዚህ የልብ ቁመና ተዘጋጅተን እግዚአብሔር በምህረቱ ከተገናኘን ብዙ ነገሮች በፈጣን ከህይወታችን ይወገዳሉ። አሜን። ግን ምህረት ስራዋን አላቆመችም። በጣም ይገርማል እኮ የእግዚአብሔር ምህረት የበደልህን ስርየት አድርጋ ብትሄድ እኮ በቂ ከበቂ በላይ ነው። በቃ ኃጢአትህን አርቆልሃል፣ አትሞትም፣ በቂ ነበረ። ምህረት ግን ቅድም እንዳልኳችሁ ሄሴድ በደልን ወይም ስተትን ይቅር ማለት ብቻ ሳይሆን ሌላም ከፍተኛ ስጦታ ይዛ መታለች። ክብር ለኢየሱስ መታለች። ተመልከቱት መጽሐፈ ሳሙኤል ካልዕ ምዕራፍ 12 ቁጥር 24 13 ላይ ስርየትን ሰጠችው። 24 ላይ እንዲህ ይላል፣ ዳዊትም ሚስቱን ቤርሳቤህን አጽናናት ይላል። የሆነው ከሆነ በኋላ ወደ እርሷም ገባ፣ ከእርሷም ጋር ተኛ፣ ወንድ ልጅም ወለደች፣ ስሙንም ሶሎሞን ብሎ ጠራው፣ እግዚአብሔርም ወደደው ይላል። ይገርማችኋል እኮ ቤርሳቤህ የዳዊት የታሪኩ ጥቁር ጠባሳ፣ በየጊዜው መሸማቀቂያው ነች። በተለይ ከሷ ጋር ያደረገው ነገር በእግዚአብሔር ፊት በደል እንደሆነ ከበራለት በኋላ በምህረት ከሞት ካስመለጠው በኋላ ከሷ ጋር በሆነው ነገር እንዴ ቢቻል ቤርሳቤህን ፈቀቅ ነው ማድረግ ያለበት። ትውስታው ነቻ ከሞት አፋፍ የደረሰበት የስጋዊነትን እሳት ያነደደበት በደሉ ነች፣ ጥቁር ታሪኩ ነች። ነገር ግን የእግዚአብሔር ምህረት ወገኖቼ ከዳዊት የውድቀት ማህፀን በረከትን ወለደች። አሜን በሉ ሲበደም ዳዊት እኮ እሺ ኦኬ ሰውየው ሞቷል፣ እሷም ብቻዋን እንዳትቀር ዳዊት ጋር ሚስት ትሁን። ዳዊት ብዙ ሚስቶች ነበሩት። አንድ ሚስት ሆና ብትቀጥል ምንም አይደለም። የሚገርማችሁ ግን አቢጊያን የሚያክል የመሰለ ሚስት እያለ ቆንጆ ባለ ጥሩ አይምሮ ጥሩ መካሪ ጥበብ የተሞላች ሚስት እያለው ነገር ግን ቀጣዩ ንጉስ እስራኤልን በሰላምና በብልጽግና የሚመራ በዳዊት ልብ ውስጥ ያለውን የእግዚአብሔርን መቅደስ የሚገነባው ንጉሱ ሰለሞን የተወለደው ከዳዊት አሸማቃቂ ስህተት ውስጥ ነው። ምህረት እጆቻችሁን ከፍ አድርጉ።
God will birth a ministry out of your mess ክብር ላይ ምህረት ትምጣልህ እንጂ ምህረትን የሚያስተናግድ የልብ ቁመና ይሁንልህ እንጂ እግዚአብሔር ከውድቀትህ በረከትን እንዲወለድ ያደርጋል። አንዳንድ ሰው ግራ ሊጋባው ይችላል። ግራ ተጋቡ በቃ እዚህ ላይ ቃሉ ያጋባን ግራ እንዴ አለች አይደለም አቢግያ ጥሩ ሴት አለች አይደለም ከሷ የሚወለደውን ምን አለ ቀጣዩን ንጉስ ብታረገው ደሞ ዳዊት ንጉስ ሰለሞን በራሱ የተለየ ሰው ሆኖ አይደለም ፍጻሜውንም እናውቃለን። ግን እግዚአብሔር ምህረት ስትመጣ ወገኖቼ በምህረት ነገር ይገልበጥ እንጂ ባሸማቀቋችሁ የህይወት ታሪኳችሁ ጎዳናና ከዚያ ማህፀን ውስጥ እግዚአብሔር በረከት ይሆነን ሰላም ይሆነን በጎ ነገር ያዘለን ነገር ከእናንተ እንዲወለድ ያደርጋል። ሃሌሉያ። በአሜሪካን ሀገር ቻርልስ ኮልሰን የሚባል አሁን ወደ ጌታ የተሰበሰበ አገልጋይ ነበር። ይሄ ሰው በጣም የታወቀ አደገኛ ፖለቲከኛ ነው። በኒክሰን መንግስት በሪቻርድ ኒክሰን መንግስት በጣም ወሳኝ የሆነ የፕሬዝዳንቱ አማካሪ የነበረ በዚያ ዘመን የገነነ እንዲያውም የፕሬዝዳንቱ የምንድነው የገጀራ ሰው ወይም ሐሸትማን የሚባል ነው። በቃ በምርጫው ጊዜ በአመራሩ ጊዜ በጣም ብዙ ነገር የሚያጠራ ለመንግስቱ የከበረ አማካሪ የነበረ ሰው ነው። እና አንዳንዶቻችሁ ያው በህይወት የነበራችሁ ሰዎች ስለ ወተርጌት ቅሌት ታውቃላችሁና በዛ የመንግስት ቅሌት መካከል ተወንጅሎ ወይኒ ገባ። ይሄ ተከበረ ትልቅ ፖለቲከኛ በጣም ትልቅ ሰው ትልልቅ ዩኒቨርሲቲዎች የተማረ ታላቅ ሰው በዚያ ወንጀል ተከሶ ተፈርዶበት ወህኒ ወረደ። 7 ዓመት ከታሰረ በኋላ ተፈታ። ሲፈታ በአሜሪካ ያሉትን አይደለም በዓለም ዙሪያ ያሉትን በወህኒ ያሉት ሰዎችን ወንጌልን ለመድረስ የእስር ቤት ሁኔታዎችን ለማሻሻል እግዚአብሔር ፕሪዝን ሚኒስትሪ የሚል ሚኒስትሪ ሰጠው። ይሄ ሰውዬ እስር ቤት የውርደቱ የውድቀቱ ተቋሚ ነው። 7 ዓመቱን ጨርሶ ከተፈታ በኋላ 7 ዓመት ነው 7 ወር 7 ዓመት ነው አይደል የምታውቁ ሰዎች ማለት ነው። አይ ቲንክ 7 ዓመት ይመስላል። ታስሮ ከተፈታ በኋላ ዞር ብሎ እስር ቤትን ማየት የማይገባው ሰው ነው። የሚፈልግም አይደለም። ምክንያቱም እስር ቤት የውርደቱ ታሪክ የውድቀቱ ታሪክ ያለበት ነው። ነገር ግን በዚያው ቦታ እግዚአብሔር ብዙ ሺዎች ወደ ጌታ የመጡበት የብዙ ሺህ ሰው ታሳሪዎች የእስር ቤት ሁኔታ እንዲስተካከል ብዙ ማሻሻያዎች ያደረገ ፕሪዝን ሚኒስትሪ የሚባል ትልቅ አገልግሎት ከዚያ ውድቀቱ ከቤርሳቤህው ማህፀን ተወለደ። ዛሬም ልንገራችሁ መሸማቀቂያ የነበሩ ነገሮቻችሁ ዞር ብላችሁ ለማየት እንኳን ችግር የሆኑባችሁ ውድቀቶቻችሁ ድክመቶቻችሁ ከእግዚአብሔር ምህረት የተነሳ ትውልድ የሚባረክባቸው ዘመን የሚለወጥባቸው ታላላቅ ነገሮች ይወልዱላቸዋል። ምህረት ሌላው ትሩፋቷ ይሄ ነው። ርቃ ሄደች። ይቅር ማለት ይበቃታል። ኃጢአትን መሻር ይበቃታል። ግን ምህረት አለፈችና ከዳዊት ውርደት ከዳዊት ውድቀት ለውድቀቱ ምክንያት ከሆነው ግንኙነት ቀጣዩን ዙፋን የሚይዘውን ሰለሞንን ተራስ ንጉስ አልነበረም ሰለሞን። ከሱም በፊት ከሱም በኋላ እንደሱ ያለ እስከማይኖር ድረስ በእግዚአብሔር ጥበብ የተሞላ በሰለሞን ዘመን እስራኤል በሰላም የተሞላች በብልጽግና የተሞላች መንግስት የምትሆንበት ለእስራኤል የጎልደን ኤጅ የወርቃማው ዘመን ብስራትን ያመጣ ንጉስ በዳዊት ልብ ሲቀጣጠል የነበረውን የእግዚአብሔርን መቅደስ በኢየሩሳሌም የተከለ እግዚአብሔር የወደደው ይላል እዚህ ላይ እግዚአብሔርም ወደደው። ሲጆቻችሁን ከፋ እንዴት ወደድከው? ግን አሁን ከቤርሳቤህ የተወለደውን እንዴት ወደድከው? ምህረት ሲጆቻችሁን ከፋ አድርጉና ምህረት በሉ እስቲ። አልተሰማኝም። እንደገና እንደሚቀበል ሰው እጆቻችሁን ከፍ አድርጉና ምህረት በሉት እስቲ። ስንቶቻችሁ ትፈልጋላችሁ እንዲህ አይነት በጎነት ይዛ እንድትመጣ ምህረት? ይሄ ወርሳልክ በእንደዚህ አይነት በጎነት ምህረት መታ እንድትጎበኛችሁ በጌታ በኢየሱስ ስም የእግዚአብሔር ምህረት በሁለት እጆቿ ትባርካችሁ፣ በሁለት እጆቿ ታግኛችሁ፣ በሁለት እጆቿ ትባርካችሁ። ኢየሱስ ያድናል። ሃሌሉያ። የምህረት ትሩፋት ይሄ ነው።
ምህረት እንዲህ አይነት ትሩፋትን ወደኛ ህይወት እንድታመጣ ጥቂት ነገር ልንገራችሁ። የምህረት አሰራርና የምህረት አመጣጥ። ምህረት ወደ ሁላችን ትመጣለች። እስቲ ምህረት ትመጣለች በሉ እስቲ። አልተሰማኝም። ምህረት ትመጣለች። ብዙ ጊዜ የልባችንን ቁመና ለማስተካከል የምህረትን አመጣጥና የምህረትን አሰራር ማስተዋል አለብን። ምህረት እንዴት ነው የምትመጣው? ወገኖቼ ምህረት የምትመጣው እንደሚመስለን በማስተዛዘን መልክ አይደለም። ነገር ግን በትንቢታዊ መገዳደር መንፈስ ነው የምትመጣው። እኔ ምህረት ላደርግልህ ስመጣ ይዤ ልመጣ የምችለውን ነገር ልምርህ ነው ምህረት ላደርግልህ ነው የምመጣው ብልህ እምመጣበትን አመጣጥ ልትገምት ትችላለህ። ምህረት አድራጊ ሲመጣ አስተዛዝኖ ሊሆን ይችላል። ኦብቪየስ ቲንኪንጋችን አስተሳሰባችን ያ ነው። ምህረት ግን እንደዛ አይደለም የምትመጣው። የልብህም ቁመና የሚያስፈልገው በዚህ አመጣጧ ልትቀበላት ስትችል ነው። እንዴት መጣች ምህረት ወደ ዳዊት ቤት? እንዴት መጣች ወደ ዳዊት ጓዳ? ሁለተኛ ሳሙኤል 12:1 እግዚአብሔርም ናታንን ወደ ዳዊት ላከ። ሃሌሉያ! ለምን ይመስላችኋል የላከው? ሊፈርድበት መሰላችሁ? ዳዊት በራሱ ህሊና ደንዝዞ ኃጢአትን በኃጢአት እየከደነ እየመሰለው እሳትን አያጠፋውም። እሳትን ያበዛዋል። ቤንዚን እሳትን ያቀጣጥለዋል እንጂ አያጠፋውም። እሱ ግን በኃጢአት እሳቱ ላይ የኃጢአት ቤንዚን እየከፈከፈ ሊያጠፋ እየመሰለው ባለማስተዋል የበለጠ ሰማይ እስኪደርስ ድረስ እየገነነበት ይራል። እርሱ ግን አላወቀም። አሁንም እግዚአብሔር በዝምታው ቢቀጥል I don't know የዳዊት ሌላኛው እርምጃው ምን ሊሆን እንደሚችል። ሚስጥሩ በሱ ልብ ብቻ አይደለም። ባይዘዌ ኢዮአብ ጋም አለ፣ ጀነራሉ ጋር አለ። አስገድል እንዳለው ዶክመንት አለ እጁ ላይ። አሁን እንደ አንድ ቀን ተኝቶ ደሞ ቻቲ ዶክመንት አለች እሷስ ብትወጣ ደግሞ ኢዮአብም ይባል ሰው አለ ደግሞ ኢዮአብን ሊገል ነው ደግሞ ዶክመንት ሊያጠፋ ነው እያለ መጨረሻ ራሱን ወደ ማጥፋት እንደማይደርስ ምንም ማረጋገጫ የለም። የኃጢአት መጨረሻ ራስን ማጥፋት ስለው ዝም ቢለው፣ ምህረት ግን ጉዞ ጀመረች ወደ ዳዊት ጓዳ። ይሄ ቀላል ቃል አይምሰላችሁ። እግዚአብሔርም ናታንን ወደ ዳዊት እጆቻችሁን ከፍ አድርጉና ምህረት ትምጣልኝ በሉት። ምህረትን ላካት ወደ እኔ። እርሱም መጥቶ አለው። ትዝ ይላችኋል፣ ታሪኩ ሰፊ ነው። በአንድ ከተማ ሁለት ሰዎች ነበሩ። አንደኛው እጅግ ባለ ጠጋ ነው፣ ብዙ ከብቶች ነበሩት። አንደኛው ደግሞ አንድ በጣም የሚወዳት እንደ ልጁ የሚቆጥራት በጉያው የሚያሳድራት ከገበታው የሚያበላት አንድ ጠቦት ነበረችው። ከዛ ባለ ጠጋው ሰው ቤት እንግዳ ሲመጣ ይሄ ባለ ጠጋ ሰው ከራሱ ብዙ ከብቶች አንድ ሊያርድለት ሳሳና የዚህን የደሃ ሰው ጠቦት ወስዶ አረደበት፣ አበላዋል። መጽሐፍ ቅዱስ ሲናገር አያችሁ፣ ምህረት ስትመጣ ከዛ ዳዊት ቁጥር 5 እና 6 ሁለተኛ ሳሙኤል 15:12 ዳዊትም በዚያ ሰው ላይ እጅግ ተቆጥቶ ይላል ናታንን ሕያው እግዚአብሔርን ይህን ያደረገ ሰው የሞት ልጅ ነው፣ ይህን አድርጓልና አላዘነምና ስለ አንዲቱ በግ 4 ይመልስ፣ ከመሞቱ በፊት 4 መልሶ ከዛ ይገደላል። ወገኖቼ የሰው ልጅ ትልቁ እውርነት የራሱን ድካም አለማየት ነው። እየተናገረ ያለው ስለ ራሱ እኮ ነው ዳዊት። አንዳንድ ጊዜ ግን የሰዎችን ስህተት ማየት፣ በሰዎች ስህተት ላይ መፍረድ የበለጠ ጠርቶ ይታየናል ከራሳችን ስህተትና በራሳችን ስህተት ላይ ከመፍረድ። ምህረት መታ ኮንፍሮንት አረጋችሁ፣ ፕሮፌቲካሊ ኮንፍሮንት አረጋችሁ። ሃሌሉያ። ቁጥር 7 ላይ ናታንም ዳዊትን አለው፣ ያ ሰው አንተ ነህ። ያ ሰው ምህረት እንዲህ ነው የምትመጣው። እንዲህ ትልህና አስተዛዝናት ነው የምትመጣው። በትንቢታዊ ጥበብ ኮንፍሮንት። ምናልባት ዛሬ ወደ ዳዊት በናታን ድምጽ የመጣው የእግዚአብሔር ቃል
ዛሬ በመጣው በእግዚአብሔር ቃል መልእክት የአንዳንዶቻችሁ ልብ ያንኳኳ ይሆናል። የምህረትን ኮቴ ዳራ ጆሮአችሁ ያደመጣች ይሆናል። ስትመጣ አንዳንድ ጊዜ የምህረትን አመጣጥ ሰዋዊ ልብስና ለብሳትና አስተዛዛኝ አርገን no, when mercy comes, hallelujah, not in the obvious form of compassion. Mercy comes in the fierce shape of prophetic confrontation. ምህረት እንደምናስበው በተለሳልሳ አስተዛዝና አትመጣ። ይልቅ ጠንከር ባለ ትንቢታዊ መገዳደር ትመጣለች። ለዚች የምህረት ሼፕ የምህረት መልክ የልብህ ቁመና ነው በር የሚከፍትላት። ሃሌሉያ። ያ ሰው አንተ ነህ። ያ ሰው አንተ ነህ። ብዙ ነገር ነገረው። ምህረት ፍርድን ሸሽጋ አትመጣም። ምህረት ፍርድን እየገለጠች ነው የምትመጣው አለው። እንደዚህ አርጋልና የእግዚአብሔርን ነገር ንቀሃል፣ እግዚአብሔርን ንቀሃል፣ እንዲህ አርጋሃል፣ እንደዚህ አርጋሃልና እንዲህ ትሆናለህ፣ እንዲህ ይሆናል፣ እንዲህ ይሆናል እያለች ነው የመጣችው ምህረት። ዳዊት ግን ያ የልብ ቁመና ስለነበረው ምህረት ባመጣጧ ሳታስቸግረው ባመጣጧ ግራ ሳታጋባው በሩን ከፈተላትና በሁለት እጇ ባረከችው። ዛሬም በጌታ በኢየሱስ ክርስቶስ በትንቢታዊ መገዳደር የምህረት ኮቴ ደጃችሁ ሲደርስ የልባችሁን በር የመክፈት መለኮታዊ ጸጋን እግዚአብሔር ይስጣችሁ በኢየሱስ። እጆቻችሁን ከፍ አድርጉ። ምክንያቱም እኔ አንድ ነገር ይሰማኛል ዛሬ ወገኖቼ፣ የአንዳንድ ሰዎች የህይወት ታሪክ ሽፍት የሚያረግበት በተለየ ሁኔታ ሽፍት የሚያረግበት ምህረቱ ገነነለት፣ ምህረቱ ገነነላት በሚባል ደረጃ የዙሪያችሁ ዜና የሚሆንበት ምህረት በሁለት እጇ የምትባርክበት ነገር በፊታችሁ አለ። ዛሬ ግን በጌታ ፍቅር ጠይቃችኋለሁ። በዚህ ጉባኤ እንግዳ ሆናችሁ የመጣችሁ ጌታ ኢየሱስ ክርስቶስን ማታቁም እባካችሁ ምህረት አትለፋችሁ። አዎ ክርስቶስን ባለማመን ኃጢአተኛ ነህ። አዎ ሃይማኖት ሊኖር ይችላል። ጥሩ ሰው ልትሆን ትችላለህ። ባህልህን ሃይማኖትን አክባሪ ልትሆን ትችላለህ። አንድና አንድ እውነት ግን አለ። መዳን በሌላ በማንም የለም። እንድንበተን ከፀሐይ በታች የተሰጠን ስም ኢየሱስ እና ኢየሱስ ብቻ ነው። ሃሌሉያ አሜን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እግዚአብሔር በምህረት ድምጽ ሲናገር በኋላ ለምነግራችሁ የልብ ቁመና ቁልፍ ስለሆኑ አንዳንድ ነገሮች ልንገራችሁ። ምን አለው እግዚአብሔር? የጌታን ሚስቶች በብት ጣልኩልህ፣ የእስራኤልና ይሁዳን ቤት ሰጠው። ይህም አንሶ ቢሆን ኖሮ ከዚህ የበለጠ ጨምርልህ ነበር ማለት ኃጢአት የእጥረት ሳይሆን የምኞት ውጤት ነው ማለት ነው። ሚስት አጠረኝ ቢለው እኮ እግዚአብሔር 10 ሚስት ይሰጠዋል። ከቤርሳቤህ የቆነጀች ሚስት ሊሰጠው ይችላል። አንሶ ቢሆን ኖሮ nobody sins out of necessity, everybody sins out of lust. ማንም ሰው ከእጥረት በደል አያደርግም። በደል ቃሉም እንደሚናገር በራሱ ምኞትና ሐሳብ ሲታለል ይፈተናል። ከዚያ ፈተና ኃጢአት፣ ሞት እያለ ይቀጥላል ይላል ያዕቆብ ሲናገር በመጽሐፉ። አሜን። ኃጢአት በደል ወገኖቼ ምህረት የመጣችለት በደል እግዚአብሔርም አሁን ሲናገር በምህረት ድምጽ ኃጢአት በሌላ ሰው ላይ በሆኑ ህግና ስርዓቶች ላይ መጥፎ ነገር ማድረግና መሆን ብቻ ሳይሆን ኃጢአት በመሰረቱ እግዚአብሔርንና የእግዚአብሔርን ነገር ማቃለል ነው። እግዚአብሔርም አለው አሁንስ በፊቱ ክፉ ትሰራ ዘንድ የእግዚአብሔርን ነገር ለምን አቃለልክ? ስለዚህ አቃለህኛልና ይለዋል። የኃጢአታችን ክርፋት የኃጢአታችን ክፉነት የማይታየን
ከኛ ከሁኔታና ከሰዎች ጋር ብቻ ስለምናያይዘው ነው። የኃጢአት ግን ትልቁ ጉዳት እግዚአብሔርና እግዚአብሔርን it is an offense to God። ያን ጊዜ ነው ኃጢአት ደቂቃም እኔ ላይ እንዳትቆይ የሚያስፈልገኝ። ለንስሐ እግሮቼን የሚያፈጥነው ኃጢአት is not just an offense of some law, an offense of some person፣ አንድ ሰው ላይ አንድ ህግ ላይ አንድ ስርዓት ላይ ያደረኩት መተላለፍ ሳይሆን የሚወደኝን አንድ ልጁን ዓለምንም ጥያቄ አሳልፎ የሰጠኝን እግዚአብሔርን እና የሱን ነገር ማቃለል። የኃጢአት ነገር እንዲህ ሲገባን የንስሐ እግራችን ይፈጥናል። አሜን። አንተ ይህን በስውር አድርገኸዋል፣ እኔ ግን በእስራኤል ሁሉ ፊትና በፀሐይ ፊት አደርገዋለሁ። ወገኖቼ የስውር ኃጢአት መዘዝ የአደባባይ ውርደት ነው። ምህረት ግን አለች። አንተ በስውር አድርገዋል፣ እኔ ግን በአደባባይ አደርገዋለሁ። በአንተ ላይ የሚሆነውን ነገር ከዚህ በደልህ የተነሳ ወገኖቼ ምህረት እንዲህ እያለች ነው የምትመጣው። አንዳንድ ጊዜ የእግዚአብሔርን ምህረትና የፍቅር ጥልቀት በሰውኛ እየተረጎምን እናወራለን እና የምህረትን አመጣጥና አሰራር አስተዛዛኝ ምን አድርገን ቀባብት ኖ ምህረት ስራዋን ትሰራለች። ስትመጣ ግን በዚህ አይነት በማስተዛዘን በማባበል መንፈስ አይደለም፣ በትንቢታዊ መገዳደር ትመጣባለች። እንዲህ ሲለው ዳዊት ምን አለ? እግዚአብሔርን በድያለሁ። አለቀ። እግዚአብሔርን በድያለሁ። እግዚአብሔርም ኃጢአትን አርቆላል፣ አትሞትም። ኢየሱስ ያድናል። ኢየሱስ ያድናል። ለዚህ ነው ዛሬ ወንጌላችን ራቁቱን የቀረው። የክርስቶስን ፍቅር እንሰብካለን፣ የእግዚአብሔርን ምህረት እንናገራለን ብለን የምህረት ድምጽን አሳሳናት። ምህረት ግን እውነትን ነው የምትናገረው። ፍርድን ትናገራለች፣ እውነትን ትናገራለች። በጥበብ በትንቢታዊ ቃል ትገዳደርሃለች፣ ቻሌንጅ ታረጋለች። ምንም አይደል በቃ ምን ሰው ስጋ አይደለ ሰው አይደለ እግዚአብሔር ይወድሃል እኮ መሐሪ ነው ፍቅር ነው ምናምን አትልም። ምህረት ትመጣለች። ሲጀምር ናታን ወደ ዳዊት ቤት የተላከው የምህረት ስንቅ ይዞ ነው፣ የፍርድ ሰይፍ ይዞ አይደለም። ኦብቪየስሊ ያየኑ እኮ እንደው ትንፋሽ እንኳን አይወሰድም። በድያለሁ ሲለው አንዳንዴ ልጆቻችንን ስንቀጣ ልጅ እያሉ እንላቸዋለን። ይቅርታ አባባ ሲሉ ምን አድርገህ ነው ይቅርታ የምትል? ምንድነው ያረከው? ስህተትን ታውቀዋለህ? ችግርን ምንድነው ያረከው እንላቸዋለን። የኛ እንኳን ምህረት እንትን አላት። እግዚአብሔር ቆይ ገብቶሃል ግን የበደሉ ጥልቀት ምን ማለት ነው ምናም ብሎ እንኳን ሁለተኛ ስሚ ውስጥ አልገባም። በድያለሁ ሲለው ልቡን ተመለከተና እግዚአብሔርም ኃጢአትህን አርቋል አትሞትም እንዳለው። ሃሌሉያ። ግን ምህረት አትዋሽም፣ ምህረት አትሽኮረመምም፣ ምህረት አታባብልም። ግን ትልቅ ስጦታ በማህፀኗ ይዛለች። ካሸማቀቀህና ካፈርክበት ነገር በረከት ልትወልድልህ ሰንቃ ነው የመጣችው። እግዚአብሔር ይወድሃል ለማለት አመፀኛነትን፣ በደልን፣ እግዚአብሔርን ማቃለልን፣ ክፉነትን ማባበል የለም። እንደሱ ስላረግን የምህረቱን በጎነት ሙላት መለማመድ አቅቶናል። ስለዚህ ምህረት የምትሰጠው ሞገስ አጥተናል። ሃሌሉያ። ሌላ ልንገራችሁ ቁጥር 14 ላይ የምህረት አሰራር አመጣጥ አሰራር ነገር ግን በዚህ ነገር አለ ለእግዚአብሔር ጠላቶች ታላቅ የስድብ ምክንያት አድርገሃልና ስለዚህ ደግሞ የተወለደልህ ልጅ ፈጽሞ ይሞታል አለው። ይቅር ብሎሃል ካለው በኋላ ነው ቁጥር 13 ላይ ይቅር ብሎሃል። ምህረት ስሙኝ በደንብ ፍርድን እንጂ መዘዝን አታስቀርም። ፍርድን እንጂ መዘዝን አታስቀርም። አትሞትም። የኃጢአት ደሞዝ የኃጢአት ፍርድ ሞት ነው። ግን ባደረገው ነገር መዘዝ አለ። ያቺ መዘዝ ደግሞ እግዚአብሔርን ለእግዚአብሔር ጠላቶች ታላቅ ስድብ ሆነሃልና
you have offended God ግን ደግሞ ሃሌሉያ ለመዘዝም የእግዚአብሔርን ምህረት መለመን ይቻላል እንዲህ አለው ዳዊት እሺ በቃ ምናም ብሎ አልቆመም ያ ከቤርሳቤህ መጀመሪያ የተወለደው ልጅ በጠና ታመመበት መታመሙን ሲሰማ በእግዚአብሔር ፊት መጸለይ ጀመረ ጸለየ ጾመ አልበላም አለ መሬት ላይ ወረደ አመድ ነሰነሰ አያችሁ የምህረትን እንጀራ የቀመሰ ምህረት ይርበዋል እንዴ ከየት እንዳወጣው የእግዚአብሔር ምህረት ስለገባው አሁንም ለዚህ ልጅ ለመዘዙም ምህረት ይለምን ዘንድ በእግዚአብሔር ምህረትን ከቀመሳችሁ ከምህረት ጥላ ስር አትወጡም ጮኸ ግን የኃጢአት መዘዝ እና ለኃጢአት መዘዝ የምህረት ልመና በእግዚአብሔር ሉዓላዊነት ብቻ ይወሰናል በእግዚአብሔር ምክንያቱም ጸለየ ጾመ ምን አለ በኋላ አንድ ቀን የአገልጋዮቹ ከኋላ ሲነጋገሩ ሰማና ልጁ እንደሞተ ገባው ከዛ ብድግ አለ እና አገልጋዮቹ ግራ ገባቸው ይሄ ሰውዬ ልጁ ታሞ አልበላም አልጠጣም አልወጣም አልገባም ያለው ሰውዬ ልጁ መሞቱን ቢሰማ ምን ሊያረግ ይችላል ራሱ ላይ ጉዳት ያደርሳል ብለው ሰግተው ሰይፍም ምናምንም ሰባስበው ነበር እሱ ተነሳ በላ ጠጣ ምግብ አምጡልኝ አለ እግዚአብሔር ቤት ሄዶ ለእግዚአብሔር ሰገደ ከዛ ግራ አጋባቸው ጠየቁት ምን ሆነሃል ታሞ እንዲህ የጮክ አሁን ሞተ ሲባል ለምን እንዲህ ትላለህ አይ አለ ተመልከቱት ላምብላቸው ይህ ያደረከው ምንድነው አሉት በህይወት ሳለ ስለ ሕፃኑ ጾምና ጸልይ አለቀስ ከሞተ በኋላ ግን ተነስተህ እንጀራ በላህ አሉት እርሱም ሕፃኑ ሕያው ሳለ እግዚአብሔር ይምረኝ እስቲ ይምረኝ በሉ አያችሁ የምህረትን ጉርሻ የቀመሰ ሰው ምህረት ይርበዋል ምህረት መሳሪያው ትሆናለች ምህረት ትምክቱ ትሆናለች መጸለይ ይችል ነበርኩ እኔ ነኝ ያጠፋሁት ለምን ልጄን ትነካለህ ምናም እንደዚህ አይነት ግድድር ውስጥ ምህረት ይሄንንም ልጠብቅብህ ልጠይቅህ አይ መብት የለኝም ምህረት ይምረኝ ሕፃኑን በህይወት ይኖር እንደሆነ ማን ያውቃል ብዬ ጾምኩ አለቀስኩ አሁን ግን ሞቷል የምጾመው ስለምንድነው በውኑ እንግዲህ መልሰው ዘንድ ይቻለኛልን እኔ ወደ እርሱ ሄዳለሁ እንጂ እርሱ ወደ እኔ ይሄም ያለ ሳዩም እንደሆነ ታውቃላችሁ የእግዚአብሔርን ሉዓላዊነት ለበደላችን መዘዝ ምህረት መጠየቅ እንችላለን መልሱ ግን በእግዚአብሔር ሉዓላዊነት ይወሰናል አንድ በጎ ዜና ልጨምርላችሁ በእኔና በእናንተና በዳዊት መካከል ደግሞ የኪዳን ልዩነት አለ በክርስቶስ ኢየሱስ መስዋዕትነት በክርስቶስ ኢየሱስ የተገለጠችው የእግዚአብሔር ምህረት ፍርዳችንን ብቻ ሳይሆን መዘዙንም ከላያችን ታስወግዳለች አንደኛ ዮሐንስ ላይ እግዚአብሔር ቃል ሲናገር በኃጢአታችሁ ብትናዘዙ ኃጢአታችሁን ይቅር ሊል ከበደል ሁሉ ሊያነጻችሁ የታመነና ጻድቅ ነው እንደሚል በክርስቶስ የተገለጠው ምህረት ምክንያቱም በተሻለ ተስፋ ላይ የተመሰረተ የተሻለ ኪዳን ውስጥ ነን ያለነው ዳዊት በኪዳኑ ልክ ከፍርድ ዳነ ከመዘዝ ግን በእግዚአብሔር ሉዓላዊነት አልተረፈም በእኔና በእናንተ አዲስ ኪዳናዊ የተስፋ ሙላት ውስጥ ግን ከፍርድም ከመዘዝም ምህረት ትታደገናለች በትክክለኛው የልብ ቁመና ከመጣን አሜን ስለዚህ በውድቀት የተወለደው ነገር በኢየሱስ ስም አይሞትም እጆቻችሁን ከፍ አድርጉ ከመዘዝ የተነሳ የሚሞት ነገር የለም በምህረት ለምህረት ምቹ ልብ ካለ ምህረትን ለማስተናገድ የተመቸ የልብ ቁመና ካለ እግዚአብሔር የተባረከ ይሁን እጆቻችሁን ከፍ አድርጉና ጌታ ሆይ በሉት ምህረትህ በሉት በክርስቶስ የተገለጠው ምህረትህ ለፍርድም ለመዘዝም መልስ ትሁነኝ በሉት ኢየሱስ ያድናል ሃሌሉያ ጥቂት ነግሬያችሁ እንጸልይ ዛሬ ከእግዚአብሔር ጋር ሊስማማ የሚፈልግ እጁን ያሳየኝ ከእግዚአብሔር ጋር ልስማማ ዳዊት ምህረት እንዲህ በሁለት እጇ እንድትባርከው አመጣጧን አሰራሯን እንዲቀበል የረዳው የልብ ቁመና ምን ነበረ
በጣም አጭር ነገር ነው የምነግራችሁ። 3 ነገሮች አሉ የልብ ቁመናችን። በቃ የልባችሁን ነገር በእነዚህ ቃል ፈትኑት። ምህረት በደጅ ነች። በብዙዎቻችሁ በር ላይ የምህረት ኮቴ ይሰማል። ሁለተኛ ሳሙኤል 12:13 ዳዊትም ናታንን እግዚአብሔርን በድያለሁ አለው። ናታንም ዳዊትን እግዚአብሔር ደግሞ ኃጢአትን አርቆልሃል አትሞትም አለ። ልክ ዜናው እንዳለቀ ትንቢታዊ መገዳደሩ እንዳበቃ ያሳው አንተ ነህ ሲለው ሌላ ግርግር ውስጥ እግዚአብሔርን በድያለሁ አለ። እቺን ጸሎቱን እቺን አባባሉን ውስጡ ያለው የልቡን ቁመና እንዲገልጥልን አንድ መጽሐፍ ሙሉ ጽፎባታል ዳዊት። መዝሙር 51ን ተመልከቱት። መዝሙር 51 እንትኑን ላነብላችሁ ነው መግቢያው። እቺን ሲል ለኛ በሳሙኤል መጽሐፍ ላይ እንትኑን የተጻፈልን በቃ ታግላይኗ ነች ጻፈችልን። ግን ይሄን ሲል ምን ነበረ የልቡ ቁመና? ምን ነበር እያለ ያነበረው? በምን ሁኔታ ውስጥ ነበረ ይሄን እንዲል ያደረገው? መዝሙር 51 እንዲህ ይላል እግዚአብሔር ቃል አይታችሁት እንደሆነ መግቢያው ለመዘምራን አለቃ ወደ ቤርሳቤ ከገባ በኋላ ነብዩ ናታን ወደ እርሱ በመጣ ጊዜ የዳዊት መዝሙር። ነብዩ ናታን ወደ እርሱ በመጣ ጊዜ ነብዩ ናታንን አስቀምጦት ይዘምረው አይዘምረው አላውቅም። ግን በድያለሁ ሲል ያለበት መንፈስ እንዲሁ አንድ ዝም ብሎ ቃል አይደለም። በድያለሁ ብቻ አይደለም። በድያለሁ ያለበት የቃሉን ይዘት የሞላው መንፈስ መዝሙር 51 ከ1 እስከ 12 አንብቡት። እዛ ላይ አስቀምጧል። 3 ነገር ግን እናያለን እዛ ላይ ነገር ሳላበዛባችሁ። አንደኛ የእግዚአብሔርን ምህረት ለማስተናገድ የሚፈለገው የልብ ቁመና መሰበር ነው። ትህትና፣ መዋረድ 51:3 እና 4 ላይ እንዲህ አለ እኔ መተላለፌን አውቃለሁ ኃጢአቴም ሁልጊዜ በፊቴ ነውና አንተም ብቻ በደልኩ በፊትህም ክፋትን አደረኩ። አድሚሽን ኦፍ ጊልት። ዛሬ ምህረት እንዲህ እያለች ስትመጣ መተላለፋችንን የማናውቅ ያክል ነው እኮ ለጥፋታችን ለስተታችን ማጻደቂያና መከላከያ የምንፈልገው። ቆይ አይደለም፣ እንደሱ እኮ አይደለም። እሷን ማን በሌሊት ታጠቢ ያላት? እኔ መኝታ ቤት ፊት ምንድነው ማአት ነገር ማለት ደግሞ ወይ ወደ ኋላ ተመልሶ እኔ እኮ እንዴ ናታን አታቀኝም እንዴ እስራኤል በተጨነቀ ጊዜ ከጎልያድ መንጋጋ ህዝቡን ያዳንኩኝ ባለገድል ሰው እኮ ነኝ። አይ ዲዘርቭ እቺማ ትታለፍልኝ ማለት ይችል ነበር። ግን ልቡ የተሰበረ ሰው ሃሌሉያ 51:17 ላይ ሲጠቀልለው እንዲህ ያለ እግዚአብሔር መስዋዕት የተሰበረ መንፈስ ነው። የተሰበረውንና የተዋረደውን ልብ እግዚአብሔር አይንቅም። ዛሬ በጌታ በኢየሱስ ስም ለስተታችን መከላከያ ለጥፋታችን ማጻደቂያ መፈለግ በጌታ በኢየሱስ ስም ከኛ ይራቅ። አውቃለሁ አውቃለሁ። ሃሌሉያ አሜን። እሱ ብቻ አይደለም የሰራውት ክፋት አለ እንዲሁ የአንድ ጊዜ ስንፈት የአንድ ጊዜ ስህተት ብቻ አይደለም። ይሄ ከማንነቴ የመነጨ ነው አለ። ተመልከቱ መዝሙር 51:5 ላይ እነሆ በአመፃ ተጸነስኩ እናቴም በኃጢአት ወለደችኝ። ምን ማለቱ መሰላችሁ? አንዳንድ ሰው ይላል እኮ ስህተቱን እኔ እንደው ድንገት ተሳስቼ እንጂ እኮ እኔ እንዲህ አይነት ሰው አይደለሁም ነህ። እሱ እንዲህ አይነት ሰው ነኝ አለ። በቃ እኔ ያመጽ ሰው ነኝ። ከዛ በኋላ ጸሎቱ ምን አለ? እባክህ ንጹህ ልብ ፍጠርልኝ፣ እባክህ እንደ ኢትዮጵያ አንጻኝ፣ በቃ ለውጣው ወላዋውጣው ውስጤ። አንዳንድ ጊዜ we admit our practice but deny our person። ስብዕናችን ኖ ስራኝ እግዚአብሔር በክርስቶስ የሰጠኝ አዲስ ፍጥረት ማንነት ይገንባ። ሃሌሉያ አሜን።
ሐዋርያው ጳውሎስና ምህረት የተገናኙበትንም ጎዳና ስትመለከቱ አንደኛ ጢሞቴዎስ 1:13 ላይ ምን አለ? ሳላውቅ ባለማመን ስላደረኩት ምህረትን አገኘው። አላውቅም አላምንም፣ እያወቅኩት አይደለም አላቅም አለ። ይሄ ሰውዬ ግን በገማልያል እግር ስር የተማረ ሊያውቅ የሚገባው ሊያምን የሚገባው የአማኞች ቁንጮ ሊሆን የሚገባው የአዋቂዎች ቁንጮ ሊሆን የሚገባው ምህረት ስትገናኘው ልቡ እንዲህ ነበረ። አላቅም ለካ ነው። ያን ሁሉ መጽሐፍ አንብቤ አገላብጬ በገማልያል ስር ህግጋትን ተምሬ አይ ዶንት ኖ ምህረት አገኘው። ዛሬ በጌታ በኢየሱስ ስም እግዚአብሔር የተሰበረ መንፈስ ያርግላችሁ፣ የተዋረደ መንፈስ ይስጣችሁ፣ ትሁት ልብ ያድርግላችሁ። ዶንት ትራይ ቱ ዲፌንድ። አንዳንድ ሰው አይኑን አፍጥጦ ጥርሱን አግጥጦ እኮ እያወቀ እግዚአብሔርን ለማሳወቅ የማይሰራው ፎርሙላ የለም። እንሰበር። አሜን። ሁለተኛ ትህትና፣ ሁለተኛ ንስሐ፣ እውነተኛ ንስሐ። መዝሙር 51 ከ1-4 አቤቱ ቸርነትህን መጠን ማረኝ፣ እንደ ምሕረት ብዛት መተላለፌን ደምስስ፣ ከበደሌ ፈጽሞ እጠበኝ፣ ከኃጢአቴም አንጻኝ። እስቲ ደምስስ በሉ። ሰው አይደለም፣ ደምስስ በሉ። እጠበኝ፣ አንጻኝ። ኦቨርሆል ነው የምፈልገዋል። ምክንያቱም ይሄ ዝም ብሎ ፕራክቲስ አይደለም። ኖ there is something wrong within me። ሁሉንም አይነት በእጅህም እጠበኝ፣ ላውንደሪም አስገባኝ፣ በመርዝም እጠበኝ ብቻ። እውነተኛ ንስሐ ስላለፈው ጥፋት መናዘዝ ብቻ ሳይሆን የትላንትን መንገድ መተውም እንደሆነ ምሳሌ 28:13 ይናገራል። ኃጢአቱን የሚሰውር አይለማም፣ የሚናዘዝባትና የሚተዋት ግን ምህረት ያገኛል ይላል። የሚናዘዝባት የሚተዋት። ዳዊት ከቤርሳቤ ጋር ከኦሪዮ ጋር የነበረው በደልና ችግር ብቻ መላቀቁን አይደለም የሚፈልገው። በቃ አዲስ ሰው አድርገኝ፣ ንጹህ ልብን ፍጠርልኝ። እውነተኛ ንስሐ የበደል ስርየት ብቻ ሳይሆን የህይወት ለውጥ ይፈልጋል። ተመልከቱት ዳዊት ስለ በደሉ ይቅርታ ምህረት ከጠየቀ በኋላ በጣም ብዙ የተናገረው ግን በቃ ለዋውጠኝ ነኝ፣ አቤቱ ንጹህ ልብን ፍጠርልኝ፣ በእሽታ መንፈስ ደግፈኝ፣ ቅዱሱ መንፈስን ከኔ አትውሰድ። ሪሌሽንሺፕ ነው እንትን ያለው። ትራንስፎርም አድርገኝ፣ ለውጠኝ። እውነተኛ ንስሐ ይሄ ነው። ሃሌሉያ። ሶስተኛው ምህረት ማድረግ ነው። ምህረት የሚያደርግ ልብ፣ ንስሐ የሚገባ ልብ፣ የተሰበረ የተዋረደ ትሁት ልብ። ቁጥር 13 ላይ ዳዊት እንዲህ አለ። ምን አለ? ለሕግ ተላላፎች መንገድህን አስተምራለሁ። ቅድም ያ ሰውዬ ጠቦቷን ወስዶ አረደበት ሲባል ምን ነበር ያለው? የሚያስታውስ ሰው አለ? ምን ነበር ያለው? እንዲህ አይነት ሰው በመንግስቴ ካለ የሞት ሰው ነው። እንዲህ አይነት ሰው አለ፣ እስቲ ቆይ እናስተምረው ብሎ ነበር። መንገድህን አስተምራለሁ፣ ኃጢአተኞችም ወደ አንተ ይመለሳሉ እንጂ ወደ ሞት ይሄዳሉ አላለ። ሪዴምፕቲቭ ምህረት አደርጋለሁ ነው እያለ ያለው። ይለወጣል፣ እንመክረዋለን፣ ግድ የለም እናስተምረዋለን አይነት እንኳ አባባል። ማቴዎስ ወንጌል ምዕራፍ 5 ቁጥር 7 የሚምሩ ብፁዓን ናቸው ይማራሉና፣ የሚምሩ ብፁዓን ናቸው ምህረት ያገኛሉና። አንዳንድ ጊዜ ልባችን ቁመና በሰው በደል ላይ ሁሉ እየፈረደ። አንድ ጊዜ አንድ ሰው አለኝ፣ ፓስተር አንተ ለምን ደው ማትናገረው እንደዚህ ሲባል እንደዚህ ሲሆን? እኔ እውነትን እናገራለሁ በገባይ ልክ። ከእውነት የሚጻረር ነገር ውስጥ ያለ ሰው መሰደብ መገሰጽም ይምሰለው አላቅም። ግን እኔ ስም አንስቼ ስም ጠርቼ እንዲና እንዲህ አልልም። አሰራሮችን መሪዎችን ግን በእግዚአብሔር ቃል እናገራለሁ።
አልኩት። አይ እንደዚህ ጨከን ምናምን አለኝ። ለምን ነው የማታረገው ሲለኝ ራሴን ስለማቅ ነው የማላረገው አልኩት። እኔም በምህረት የምኖር ሰው ነኝ። አንተም አንቺም በምህረት የምትኖር። እውነትን ለእውነት አንቁም፣ እውነትን ዲፌንድ አናድርግ ማለት አይደለም። ግን እውነትን በፍቅር መከላከል እንችላለን። ብዙ ነገር ውስጥ አልግባ። የእውነት የልብ ቁመናችን በምህረት ቅኝት ውስጥ ካለ ሃሌሉያ። ዝም ብለው እንዲሄዱ አደርጋለሁም አላለም እኮ፣ መንገድህን አስተምራለሁ ነው ያለው። ለህግ ተላላፎች ባይዘው ይሄን እያለ ያለው ማን ነው? አሁን ስንቶቻችሁ ሰሞኑን ትራፊክ ተቀጣችሁ ታውቃላችሁ? ህግ የተላለፋችሁ ተቀጥቶ የሚያውቅ እጃችሁ አሳዩ። ችግር የለም ምህረት እኮ እየተባባልን ስለሆነ ትራፊክ ምህረት ባያረግላችሁ ግን እግዚአብሔር ምህረት ያርግ። እጃችሁ የተቀጣችሁ ሰዎች አሁን መንግስት እንዲህ ያለ አዋጅ ቢያወጣስ? ትራፊክ የሚተላለፉ ሰዎች አትቅጧቸው፣ እናስተምራቸው። ምን ይመስላችኋል? ጭብጭም ያጨበጭቡ ሰው እንዲህ እንደማለት እኮ ነው። ይሄን እየተናገረ ያለው ተራ ሰው አይደለም፣ ንጉስ ነው። ንጉስ ነው። ለህግ ተላላፊ ወይኔ ያለው ሰይፍ ያለው ሰውዬ ነው። it shows the posture of his heart አሜን። ያዕቆብ ምዕራፍ 2 ቁጥር 13 ምህረትን ለማያደርግ ምህረት የሌለበት ፍርድ ይሆናል ይላል። ምህረትን በፍርድ ላይ ይመካል፣ ምህረትን ለማያደርግ። ስለዚህ ዛሬ የምህረት ልብ ይኖራችሁ። ተው፣ ልቀቁ። አሜን። በእግሮቻችን እንቆማለን ሁላችንም። ሃሌሉያ። የምህረት የልብ ቁመና፣ ምህረትን የሚቀበል የልብ ቁመና፣ ትህትና፣ ንስሐና ምህረት ማድረግ ነው። እጆቻችሁን ከፍ አድርጉ፣ እንጸልያለን። እቺ በጣም ጥሩ ሞመንት ነች። አንዳንድ ሰው እኔ ምን አይነት አሳሰብ እንዳለው አላውቅም። ተመርምሮ መድኃኒት ሳይወስድ የሚሄድ ሰው ምን ይመስላችኋል? ተመርምሮ ችግሩ ከታወቀ በኋላ ይሄን መድኃኒት ግዛ ሲባል መድኃኒቱን ትቶ የሚሄድ ሰው። ታከመ ልትሉ ትችላላችሁ። አልታከመም፣ ችግሩን አወቀ እንጂ መድኃኒት አልወሰደም። አሁን መድኃኒት የመውሰጃ ሰዓት ነች። እጆቻችሁን ከፍ አድርጉ፣ እንጸልያለን። ልባችንን ቀና እንዲያደርገው እግዚአብሔር የምህረት እጅ በራችንን ያንኳኳች የልባችን ቁመና እምቢ ያለውን ነገር እናስተካክላለን። ምህረትን መግፋት ግን ወገኖቼ ፍርድና ቁጣን መጋበዝ ነው። ትንቢተ ዮናስ ምዕራፍ 2 ቁጥር 9 ላይ እንዲህ አለ፣ ከንቱነትንና ሐሰትን የሚጠብቁ ምህረታቸውን ትተዋል ይላል። ከንቱነትንና ሐሰትን የሚጠብቁ ምህረታቸውን ትተዋል። they abandoned their mercy, they forfeited their mercy። ከንቱነት ሐሰት የሚለው ይሄ የልብ ቁመና የሌላቸው ምህረትን የገፉ እጆች ከፍ ይበሉ። ሃሌሉያ። እኔ በውስጥ የሚሰማኝ አንድ ትልቅ ነገር አለ። ምህረት ልትጎበኘን ነው። ምህረት ልትጎበኝሽ ነው። ከፍ አድርጉ። በሁለት እጆቿ ቃሉ እንደተነገረን ልትገናኘን ነው። እጆቻችሁን ከፍ አድርጉና አባት ሆይ ልቤን አቅናልኝ በሉት። ልቤን አቅናልኝ። የምህረትን አመጣጥ ዛሬ አንዳንድ ሰዎች አላችሁ። አዎ ኢየሱስ ክርስቶስ ይወዳችኋል። እግዚአብሔር በጣም ይወዳችኋል። እንዳትጠፉበት እንዳትሞቱበት አንድ ልጁን ሰጥቷችኋል። ይወዳችኋል በጣም። ግን ልንገራችሁ የምህረትን ድምጽ ክርስቶስን ሳትቀበሉ ከእርሱ ጋር ህይወት ሳትጀምሩ ከቀራችሁ ከፍርድ በታች ናችሁ፣ ትሞታላችሁ። የዘላለም ሞት። ምህረት
በጎ ነገር በእጇ ስርየት በእጇ ይዛ መታ ግን ፍርድን አትሸሽግህም። እኔ ጥሩ ሰው ነኝ፣ ጥሩ ሰውነት አያስገባም ብሏል። ማመን ነው። ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል።